ወይኔ ሼባ አይ ያርግልህ እኔ ታውቃለህ ሼባው አልቋጥርብህም አንድ ለባዶ በሆነ ውጤት ደገፍ አድርገሃል ኮንግራ ግን ይሄ ጨዋታ እንዴት በጭንቄ ተሞላ ነበር ማንዬ እንዴት ጎል ተሽሮብህ ጎል ተስፋ ለመቁረጥን ግን መማር ካለበት የእንግሊዝ ክለቦች ማለት ነው ከሊቨርፑል ነው መማር ያለባቸው የምሬ እስከ መጨረሻዋ ደቂቃ ድረስ ማለት ነው አንተ በዚህ ደቂቃ ላይ ጎል አግብተህ ታሸንፋለህ ማን ለማንኛውም ቶፕ 4 እንዳትለቅ ዘንድሮ ይኸውልህ ቼላው እየተንበጫበጨ ነው ሌላው ትርፌን ያለችው ታውቃላችሁ ቪላን ያየው ነው ቪላ ማጨራሽ ግራ ገብቶታል ስለሆነ ቶፕ 4 ትገባለህ ሼባው ወጥረህ ያዝ ልክ አንተ ከኔ ጋር መገዳደር ሲጀምር የዛኔ ይቋጥሩብሃል እስከዛ ድረስ ግን እኔ ስለማይመለከተኝ ጉዳይ አይመለከተኝማ እንደተመቸህ ቶፕ 4 ግን ግባ ያደርግልህ እኔ ችግር የለብኝም ካንተ ጋር ይመቻችሁ ማካ የቁርጥ ቀን ልጅ ከጉድ ነው ያወጣን ከጉድ 97ኛ ደቂቃ ላይ አግብተን አሸንፈናል ነገር ግን አላሳመነኝም የጨዋታ ዊን ኢዝ ዊን ዋናው 3 ፖይንት ነው ነገር ግን ምንም ዝብርቅርቅርቅርቅ ያለ ጨዋታ በቃ የዚህ አሰልጣኝ ነገር እኔ ግራ እያጋባኝ ነው አንድ ቀን ምርጥ ጨዋታ ያሳየና ያስጨበጭበናል ዘኔክስት ደግሞ ይወላችሁ ዝብርቅርቅ ያለ ጨዋታ ያው አሸንፈናል 3 ፖይንት ወስደናል 97ኛ ደቂቃ ላይ ማካሊስተር ከጉድ ነው ያወጣን ከጉድ ነገር ግን ምንም በቃ ጨዋታችን ግራ እየገባኝ ምን አይነት ጨዋታ ነው የሚጫወተው ያው በፖይንት እንግዲህ ከቼላውና ከትርፌ ጋር እኩል ሆነናል ትርፌው ነገር ከተሸነፈች እኩል በ45 ፖይንት ሁላችንም ያው እኩል እንሆናለን ይሸነፋሉ ብዬ አስባለሁ ነገር ግን ይሄ ጨዋታ አላሳመነኝም ዋናው 3 ፖይንት ነው ዊን ኢዝ ዊን ነገር ግን ያው እናያለን እስኪ ውርደት በዘራችሁ አትዋረዱ በዘራችሁ ይሄ ውርደት አያከናንባችሁ ይሄ ውርደት አይደርስባችሁ በቃ አልቋል ብዬ እኔ 93 94 ላይ በቃ አይችሏችሁም ፎረስትን ምንም አያመጡባችሁ ምናም ብዬ ቪዲዮ ሰርቼ ሳልጨርስ ገና ፖስት እንዳልኩት አየር ላይ ከተቱ የቀድሞ ተሻረበት ሁለተኛው ጎል ደግሞ እንዴት ኦን እንደሆነ ተመልከቱ ኧረ ውርደት ፎረስት የስራችሁን ይስጣችሁ እኔ ኖቲንጋም ፎረስት የስራችሁን ብቻ ይስጣችሁ ነው ምንም አይደለም ሰምቡሳ መከሊስተር ሰምቡሳ ባለቀ ሰዓት ጉድ ሰራህን ባለቀ ሰዓት ጀሞ ተቋጥሮ ነበር ይሄ ሰውዬ ነው ጉድ የሰራነው ሸታታ ሽማግሌ እንደ ጉድ ሰራህን አሁን በቃ ቋጠሮ ቀይረን ወደ አርሰናል ጨዋታን ቋጠር ያራዳ ልጆች ይጀምር ነው የአርሰናልን እንቋጠር ይሄ አልሆነ ሙሴ ከባህር ህዝቡን አዳነው የሚባል ያራዳ ልጆች ማካሊስተር ከሰዓትም ከባህርም ካረመጨትም ነው ያዳነን እናቴን የምሬ ነው ውይ ወሽመጤ ብጥስ ብሎ ዳኛው ሌባ ነው የቀረውን ቤት ገብቸው አራለ ያራዳ ልጆች ማካሊስተር ግን ጥበበኛው ሰለሞን ብለናል የምሬን ነው አወጣ እንዲ ጉተት ታርጎ የሊቨርፑል ደጋፊዎች እንኳን ደስ አለን የምሬን ነው በደም ኮፒ ሊንክ በደም ሸር ይሄን ቪዲዮ በደም ኮፒ ሊንክ አድርጉልኝ አካውንቱን ቲክቶክ እያያዘብኝ ነው ያራዳ ልጆች በደም ኮፒ ሊንክ እንችላል እሺ ሊቪያንስ ያው ከስሜት እንውጣና ወደ ጨዋታው መተናል አሁን አረ በስማም እንዴት አሁን ድረስ ደስታው አለቀቀኝም ከምሬን ነው ምላችሁ ለማካሊስተር አንዴ ለማካ ከዛ በመቀጠል ግን ከተቀያሪ ወንበር ተነስቶ ይሄ ተጫዋች ሪዮ ኤንጉሙሃ እባክህን ስሎት እባክህን ቢያንስ ለዚህ ተጫዋች እኔ ቤስት ራሱ ባያሰልፈው ለምንድነው ሰከንድ አፍ ቢያንስ 45 ደቂቃ ጋክፖን አውጥቶ እሱን መቀየር የሚያቅተው ይሄው ዛሬ ገብቶ የመጀመሪያው ማካሊስተር የተሻለውን ጎል እድል የፈጠረውን አይታችኋል ለሁለተኛው ጎል ራሱ መገኘት የሷ አስተዋጽኦ አለበት እናም እባክህን ስሎት ለዚህ ተጫዋች እድል ስጠው ለሪዮ ኤንጉሙሃ ያው እንግዲህ ጨዋታው ፈርስት ሃፍ ላይ እጅግ በጣም ነው የተጠቃ ነው እንደ አያችሁት ማለት ነው ብዙ ኳሶች ሲሞክሩብን ነበር ኳስ ተቆጣጥረን መጫወት አልቻለም ነበር ሰከንድ ሃፍ ግን ኳሱን ተቆጣጥረን መጫወት ችለን ነበር ያው ከዛ በኋላ ነው ብዙ ነገሮች ሁሉ መሻሻል የመጡ ሊቪያንስ ለማንኛውም ግን እኔ ለሪዮ ኤንጉሙሃ እድል ስሎት እባክህን ስጠው ያው እንግዲህ ፍሎሪያን ቨርትስ ቀላል ጉዳት ነው ያጋጠመው ያው በትሬሊንግ ላይ ጉዳት አጋጥሞት ነው እንግዲህ ወጣው እናም ለቀጣይ ጨዋታ የመድረስ ፕሮባቢሊቲ ያለው በርግጥ አሁን የተገለጸ ምንም አዲስ ነገር የለም አዲስ ነገር ሲኖር የማሳውቃችሁ ይሆናል ለማንኛውም ግን ለሪዮ ኤንጉሙሃ እድል ስጠው ስሎት እባክህን ይመቻል ሊቪያንስ ሰበር አሳዛኝ ዜና ወደ ታላቁ የለንደን ጦር ኃይላችን ሰልፍ ላይ ባለበት ሰዓት ይህን ክፍተት ተጠቅሞ የጦራችንን ትኩረት
ክፍተት ተጠቅሞ ሊቨርፑል ነኝ ብሎ ራሱን የሚጠራ አንድ ሰላቢ ኃይል ጥቃት ከፍቶብናል። ይህ ቡድን ትልቅ ተልዕኮ ኖሮ ሳይሆን ከምንሄድበት ከታላቁ የለንደን ቋጠሮ እኛን ለማስቀረት የተሸረበ ተራ የሰፈር ትግል ነገር ነበረ። በእኔና በጀነራል አስማት የሚመራው ክፍለ ጦር በጥምር ሆኖ በቼላው አጋዥነት አይቀጡ ቅጣት ቀጠን እየሄድንበት በነበረ ሰዓት አፈር ለሱ ተነስቶ ለጥቂት በሽርፍራፊ ሰከንዶች አምልጧል። ወያላውን ቀጠን ስንመለስ ምንም አይነት የዚህ ቡድን ምልክት እንኳን መንገድ ላይ ብናገኝ እስክናጠፋችሁ እንደምንሄድ ላሳውቃችሁ እወዳለሁ። እዚሁ እርስ በርስ ትንሽዬ ጸብትታችሁ እናንተም ቢሆን ወደ ለንደኑ ታላቁ ቋጠሮ አብራችሁ እንድትጓዙ ካልሆነ ግን አልፋችሁ እንድትቀመጡ እናስጠነቅቃለን። መንገዳችን ላይ የምትቆሙ ከሆነ እንደዚህኛው እንደማን ተዋችሁና እንደማን ምላችሁ ጨርሰን እንደምናጠፋችሁ ቃል ገባላችኋለሁ። ለዛሬ ሙሉ ትኩረቴ ሌላ ቦታ ስለነበረ አምልጣኛል። ከድርጊት ካልተቆጠብ ግን ስመለስ አጠፋሃለሁ። ምን አይነት እብድ ጌም ነው? ምን አይነት እብድ ጌም! ሊቨርፑል 1-0 ኖቲንጋም ፎረስትን አዌ አሸንፏል ማለት ነው። ጨዋታው ሲጀመር 3-0 4-0 የሚሸነፍ ነው የሚመስል። በነገራችን ላይ ሪዮ እንጉማ የተባለ ልጅ ጋክፖና ሳላን ከሚያጫውት አርነ ስሎት ልጁን ወይ ለሁለት እንዲከፍሎት እዚህና እዚህ ቢያጫውተው የተሻለ ጥቅም ይሰጣል ማለት ነው። ገብቶ ጌሙን ቀያየረው። ሲጀመር ሌፍት ዊንግ ላይ ነው የምናውቀው ልጁን። በዚህ በኩል ገብቶ ጌሙን እሱ ነው እንዲያሸንፉ ራሱ የረዳቸው ማለት ይቻላል። በሱ ባይሆንም የገባው ይሄ ጎል ሞመንተሙን የሰጣቸው እሱ ነው ለመጀመሪያው ጎል የሌለው። ለማንኛውም እብድ ጌም ብያለሁ። 93ኛ ላይ ነው ምናምን ማካሊስተር አግብቶ እጅህን ነክቶ ነው የገባው ተብሎ ዲፍሌክሽን ነበርና እጅህን ነክቶ ነው የገባው ተብሎ ተሽሮበት ጸለየ መሰለኝ። ከዛ በኋላ 97ኛ ላይ የተገጫጨ ኳስ እግሩ ላይ ወደቀለት፣ ድጋሚ ያገባው። እሱም ሊሻር ቫራይቶት ነው ያጸደቀው። የቶፕ 4 ውድድር አምሯል ሸገን ከዋንጫ ውድድር በላይ የዋንጫው እንደሆነ ተጠናቋል። በድጋሚ ማለት ነው ከሲቲ ኦፍ ግራውንድ የለመድነውን 3 ነጥብ በለመድነው መንገድ ወስደናል ማለት ነው። እና በጣም ድራማቲክ የነበረ ጨዋታ ነበረ። ካለቀ በኋላ ከ90 ደቂቃ በኋላ በተለይ በጣም ድራማዊ የሆነ ክስተቶችን ተመልክተናል። የማካሊስተር ኳስ ድጋሚ መሻር፣ ሪዮ እንጉማን የሚገርም ቻንስ ክሬሽን ነበረ ለኤኬቲኬ የፈጠረለት። ነገር ግን ኤኬቲኬ ባያስቆጥራትም ማካሊስተር አስቆጥሯት ነበር። ነገር ግን የእጅ ኳስ ተብላ ተሽራለች ማለት ነውና በድጋሚ ግን ማካሊስተር ከዛም በኋላ ቢሆን ጎል አስቆጥሮ 1-0 በሆነ ውጤት ዳርዊን ኑኔዝን አስታውሶናል ማለት ነውና የሊቨርፑል ደጋፊዎች እንኳን ደስ አላችሁ። ከዚህ ሜዳ ላይ ይሄንን 3 ነጥብ ከዚህ ጨዋታ ላይ መውሰድ ማለት በጣም አስደናቂና ደስ የሚል ነገር ነው ለኛ በሚያስፈልገን ሰዓትና የሊቨርፑል ደጋፊዎች በድጋሚ ጀርመናዊ ኮከባቸው ፍሎሪያን ቪርትስን በአሳዛኝ ሁኔታ በጉዳት ዛሬ ያጡት ሊቨርፑሎች እንግዲህ ከኖቲንጋም ፎረስት ጋር በጣም ደካማ የተባለ ፈርስት ሃፍ ካሳለፉ በኋላ ሁለተኛው አጋማሽ ላይም እንደዚሁ ብዙ ባልተሻሻሉበት እጅግ በተቸገሩበት ጨዋታ ኖቲንጋም ላይ 89ኛ ደቂቃ ላይ ማካሊስተር ጎል አስቆጥሮ ተሽሮበት ምን አይነት ድራማ ያጨራረስ ነው። በድጋሚ ደግሞ 97ኛው ደቂቃ ላይ የማሸነፊያውን ጎል እራሱ ጎል የተሻረበት ማካሊስተር ጎሉን አስቆጥሮ ሊቨርፑልን እጅግ ጣፋጭ 3 ነጥብ ከኖቲንጋም ፎረስት ሜዳ ይዘው እንዲመለሱ አስችሏል። ፍሎሪያን ቪርትስ ግን በአሳዛኝ ሰዓት ምንም እንኳን ምርጥ 11 ውስጥ ተካቶ የነበረ ቢሆንም ጨዋታው ሊጀመር ጥቂት ደቂቃዎች ሲቀሩት በማሟሟቅ ላይ ሳለ እንግዲህ ጉዳት አስተናግዶ ተቀይሮ ለመውጣትና በከርቲስ ጆንስ ለመተካት ተገዷል። ለማንኛውም ስለ ድራማዊ የሊቨርፑል አስደሳች ጣፋጭ 3 ነጥብ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ